የኢትዮጵያ መንግስት እያካሄደ ያለውን የህግ ማስከበርና የህልውና ዘመቻ እንደሚደግፉ የወቅቱ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሊቀመንበር የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ገለጹ። በትግራይ በተካሄደው ህግን የማስከበር ዘመቻ በወንጀለኝነት የተፈረጁ የጁንታው አባላት በሙሉ በፍጥነት መያዝ እንዳለባቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። መቀሌ ከተማና አካባቢው ከሳምንታት የኤሌክትሪክ አገልግሎት መቋረጥ በኋላ ዛሬ አገልግሎት ማግኘታቸው ተገለጸ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። ጌታቸው ይግዘው ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከሱዳን አቻቸው አብደላ ሐምዶክ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የሥራ ጉብኝት ካደረጉት የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ጋር የሁለቱን አገራት ግንኙነት ማጠናከር በሚያስችሉ አማራጮችና ሌሎች ወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። የወቅቱ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሊቀመንበር የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ የኢትዮጵያ መንግስት በሀገሪቱ እያካሄደ ላለው የህግ ማስከበርና የህልውና ዘመቻ ያላቸውን ድጋፍ ገልጸዋል። በውይይቱ ወቅት የኢትዮጵያ መንግስት በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ለሱዳን እጅግ አስፈላጊ በሆነ ወቅት እንደደረሱላትም ጠቅላይ ሚኒስትር አብደላ ሐምዶክ አስታውሰዋል። ሁለቱ መሪዎች በውይይታቸው በበርካታ የጋራ ጉዳዮች ዙሪያ ከመግባባት ላይ መድረሳቸውን የተገለጸው ሪፖርተራችን አስማማየ ነው እንደዘገበው የሱዳን የውጭ ጉዳይ ሚኒስትር ኦመር ጋመር ኤልዲን የሀገሪቱ የደህንነት ቢሮ ዳይሬክተር ጀማል አብደል ማጅድን ጨምሮ የሀገሪቱን ከፍተኛ የመንግስት ባለስልጣናት በጠቅላይ ሚኒስትሩ በተመራው ልዑክ ውስጥ ተካተዋል። የሀገራቱን ህዝቦች ለዘመናት በርካታ ጉዳዮችን የሚጋሩ እንደመሆናቸው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮችን በህዝብ ለህዝብ ደረጃ በማሳደግ ህዝቦችን ተጠቃሚ ለማድረግ በሚያረጋግጡ ስራዎችና የተጀመሩ ስራዎች ዙሪያም መምከራቸውን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት የውጭ ቋንቋዎችና ዲጂታል ሚዲያ ኃላፊ ቢለኔ ስዩም ተናግረዋል። በነበራቸው አጠር ያለ ቆይታም መጀመሪያም የተነጋገሩት የነበረው ባለው በሁለቱ ሀገር ትስስር ማለት ነው ዘላቂ የነበረ እስከ ታሪካዊም የነበረው ትስስር ላይ እሱን የበለጠ እንዴት ማጎልበትም እንዳለባቸው እሱ ላይ መክረዋል። አሁን ደግሞ ካለንበት ወቅታዊ ሁኔታም ጋር እዛ ላይም ያለው የተለያየ ሁኔታዎችንም እሱ ላይም ተወያይተዋል ማለት ነው። በየጊዜው አጨዳ ሲመጣ ጦሩ ተሳትፎ አይዶ ነው። አረም ሲመጣ አርሞ ነው። የዓመት ወጣቱኛ መጥቻለሁኝ። አንድም ቦታ አልተንቀሳቀስኩም። 20 ዓመት ተቀምጫለሁ። ትምህርት ቤት ስንሰራ የተለያዩ ነገሮች ስናደርግ ነው የኖረው። መንገድ ሰርተናል፣ ከኪሳችን አውጥተን። ትምህርት ቤት ሰርተናል፣ ከኪሳችን አውጥተን። የአካል ጉዳተኞች የገበያ አዳራሽ ላይ ህንፃ ሰርተናል፣ ከኪሳችን አውጥተን። ማሽን ላይ እየቆረጥን ነበር። ለህብረተሰቡ እናግዝ ነበር። እስቲል ተኩስ እስከሚጀመር ድረስ ለማህበረሰቡ ማገዝ የሚገባን ነገር እናግዝ ነበር። ከህብረተሰቡም በሀዘንም በደስታም ሰራዊታችንም ሲጎዳ አልቅሶ ሲቀብር እናያለን። እኔ ራሴ አበልጅም ከነሱ ይዣለሁ። ሰራዊታችን እውነትን የህዝብ ልጅ መሆኑን አረጋግጧል። በትግራይ በተካሄደው ህግን የማስከበር ዘመቻ በወንጀለኝነት የተፈረጁ የጁንታው አባላት በሙሉ በፍጥነት መያዝ እንዳለባቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከመከላከያ ሰራዊት የጦር ጀነራሎች ጋር በነበራቸው ቆይታ እንደተናገሩት ወንጀለኞቹን ለመያዝ የትግራይ ህዝብ ከፍተኛ ኃላፊነት እንዳለበት ገልጸዋል። ቤተልሔም ጥጋቡ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከመከላከያ ሰራዊት ከፍተኛ የጦር ጀነራሎች ጋር በነበራቸው ውይይት በትግራይ ክልል የተካሄደው ህግን የማስከበር ዘመቻ ውጤታማ እንደነበር ገልጸዋል። መከላከያ ሰራዊቱ የተሰጠውን ተልዕኮ በአጭር ጊዜ በመወጣት ያሳየው ኢትዮጵያን የመታደግና የማኩራት ብቃት የተቋሙ የሁልጊዜ አርማ መሆን እንዳለበትም አሳስበዋል። ይህ መከላከያ ሰራዊት የብልጽግና ሰራዊት አይደለም። ይህ ሰራዊት የአብይ ሰራዊት አይደለም። የኢትዮጵያ ህዝብ ኩራትና መከታ የሆነ አርሚ ነው። እኛ ከናንተ የምንፈልገው ፕሮፌሽናል ጠንካራ አርሚ እንድትሆኑ እንጂ ለአንድ ፓርቲ የሚወግና የሚገዛ እንዲሆን ትናንት እንዳልኳችሁ ዛሬም ደግምላችኋለሁ አንፈልግም። ኢትዮጵያ ከብልጽግና በላይ ናት፣ ከፓርቲ በላይ ናት። ትልቋን ሀገር የመታደግ ኃላፊነት ተጥሎባችኋል። ፖለቲካው የተበላሸ ነው።
የማያቀውን የደም ስር የደም ሀረግ እየፈለገ የሚቧደን ነው። እናንተ ግን ጀግኖች ብቻ ሳትሆኑ ንጹህ ኢትዮጵያውያን ናችሁ። በእያንዳንዱ ጦር ግንባር ኦሮሞ አማራን ለማዳን፣ አማራ ወላይታውን ለማዳን፣ ወላይታው ሲዳማውን ለማዳን፣ ሶማሌውን ለማዳን ያሳያችሁት ጀግንነት እንኳን ልትመሩ ለመላው ፖለቲከኛና ኢትዮጵያውያን አርአያ የሚሆን ስራ ሰርታችኋል። ይሄ መቀጠል አለበት። ሰራዊቱ የትህነግን ህገወጥ ኃይል ለመግታት ካሳየው የውጊያ ጀግንነት በላይ ያለውን የህዝብ ተቆርቋሪነትም አንስተዋል። አንድ ሆናችሁ አገር አንድ የምታደርጉ መሆን አለባችሁ። በእርግጥ ጀግንነታችሁ በውጊያ ብቻ አይደለም። በውጊያ ካሳያችሁ ጀግንነት በላይ አሁን የሚያኮራኝ መብራት እንዲመለስ፣ መንገድ እንዲጠገን፣ ቴሌኮም እንዲገባ በትግራይ ያለው ህዝባችን በወያኔ ስርዓት የደረሰበት መከራ የደረሰበት ስቃይ በአጭር ጊዜ ውስጥ እንዲቆምና ወደ ልማት ወደ ሰላም እንዲገባ እያደረጋችሁ ያላችሁ ጥረት በእጅጉ የሚያኮራ ነው። ሆኖም ከትህነግ ጽንፈኛ ቡድን በወንጀለኝነት የተፈረጁ ሰዎችን ሙሉ በሙሉ የመቆጣጠሩ ስራ በፍጥነት መከናወን እንዳለበት አሳስበዋል። ከመንግስት ልማትና ድጋፍን የሚጠይቅ ዜጋ ሁሉ ወንጀለኞችን አሳልፎ የመስጠት ግዴታውን መዘንጋት እንደሌለበትም ጠቁሟል። ድልን ግማሽ የሚያደርገው ጦርነት ካሸነፉ በኋላ ወንጀለኞቹን መያዝ ሲዘገይ ተጨማሪ ወጪ፣ ተጨማሪ ኪሳራ ያስከትላል። ይሄ ሰራዊት የተሰጠውን ሚሽን የመጀመሪያውን ሚሽን 100% አሳክቷል። ነገር ግን ወንጀለኞች መያዝ አለባቸው። ወንጀለኞች መያዝ አለባቸው። ሲያዙም በህግ አግባብ ለህግ ቀርበው መጠየቅ አለባቸው። ከዚህ አንጻር የትግራይ ህዝብ ከፍተኛ ኃላፊነት እንዳለበት ይሰማኛል። የተደበቁ ሰዎች አሁን በአሃድ መልክ የሉም፣ በዩኒት መልክ የሉም። ኢንዲቪጁዋሊ ከመኪና ወርደው የተበተኑትን ኃይሎች ካሉበት ቦታ ለትግራይ ክልል አስተዳደርና ለሀገር መከላከያ ሚኒስቴር ማቅረብ ይጠበቃል ከሁሉም ዜጎች። ያ ካልሆነ በስተቀር ወታደሩ ሀገር የመገንባት ጊዜውን መንገድ የመጠገን ጊዜውን ወንጀለኛ ያሰሰ ጊዜ ይባክናል። እዛ ውስጥ ዜጎች ይጎዳሉ። ወደ ልማትና የሀገር ግንባታ ስራ ለመመለስ ቀሪ ወታደራዊ ተግባራት ባጠረ ጊዜ እንዲፈጸሙም ጠቅላይ ሚኒስትሩ ጠይቀዋል። ባጠረ ጊዜ ውስጥ ወንጀለኞችን ይዛችሁ በርካታ ሰዎች እየያዛችሁ እንደሆነ መረጃ አለኝ። ብዙዎች ያሉበት አካባቢ መታወቁ መረጃ አለኝ። ይሄንን ባጠረ ጊዜ ጨርሰን ወደ ዋናው የሀገር መከላከያ ሰራዊት ግንባታ ስራችን እንድንመለስ ኦፕሬሽኑ ማጠር አለበት። ጥቅሉ ግን የሀገር መከላከያ ሰራዊት የኢትዮጵያ ህዝቦች ኩራት፣ በዚህ ቀጠና የሚነሳ ማንኛውንም አደጋ በሚፈለግበት ጊዜ ለመመከት የሚያስችል ብቃት ያለው ጦር መሆኑን በድጋሚ አረጋግጧል። በሰራዊቱ ብቃት ከፍተኛ ደስታ እንደተሰማቸው የገለጹት ጠቅላይ ሚኒስትር አብይ በትብብር ሀገርን የማሳደግና ሰላምን የማስከበር ስራው እንዲቀጥልም ጥሪ አቅርበዋል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከጦር አዛዦች ጋር ባደረጉት ውይይት የመከላከያ ሰራዊት ህዝብ ሳይጎዳም የህግ ማስከበር ዘመቻ በመጠናቀቁ ብቃት ያለው ጦር መሆኑን አረጋግጧል ሲሉ ተናግረዋል። እውነት፣ ፍትሐዊነትና ህዝባዊነት አሸናፊ እንዲሆን አድርጓል ያሉት ጠቅላይ ሚኒስትሩ ጥፋት ሳይደርስ ዘመቻውን መወጣታችሁ ህዝባዊነት ያለው ሰራዊት ስለመሆናችሁ ማሳያ ነው ሲሉም ነው የተናገሩት። ማንኛውንም አደጋ በሚፈለግበት ጊዜ ለመመከት የሚያስችል ብቃት ያለው ጦር መሆኑን በድጋሚ አረጋግጧል። የጁንታው ኃይል ከ80 ሺህ በላይ ይገመታል በቁጥር። የጁንታው ኃይል አዳዲስ ትጥቆች ታጥቋል። ከፍተኛ የተተኳሽ ዲፖዎች ነበሩት። ከኮማንዶ ሜካናይዝድ ሮኬት መተኮስ የሚችሉም ሰዎች ከኛ አስኮብልሏል። ያ ሁላችሁም እንደምታውቁት መቀሌ ከገባንበት ድረስ ቀን ድረስ እኛ ሮኬት አልተኮስንም። በእኛና በጁንታው መካከል ያለው ዲፍረንስ እኛ መቀሌን እስከምንይዝ አንድ ሮኬት አልተኮስንም። ምክንያቱም ህዝባችን እዚህ እንዳለ እናውቃለን። እኛ ሮኬት የተጠቀምነው ጁንታው መቀሌን ለቆ በረሃ ለበረሃ ማምለጥ ሲሞክር ብቻ ነው። ይሄ የህዝባዊነት ዲፍረንስ፣ ይሄ የእውነት ዲፍረንስ፣ ይሄ የፍትሃዊነት ዲፍረንስ አሸናፊ አድርጎናል እኛን እንጂ ትጥቃለን ብለን ከተማው ላይ ተኩሰን ቢሆን ኖሮ ውጊያውን እዚህ አካሂደን ቢሆን ኖሮ ዛሬ በዚህ ሞራል መቀሌ ውስጥ አንወያዩ። እናንተን እንድናከብርና እንድንኮራባችሁ ከሚያደርገን ነገር አንዱ በእያንዳንዱ ከተማ በሁመራ፣ በሽሬ፣ በአክሱም፣
በአድዋ፣ በአዲግራት፣ በመቀሌ በጦርነት ምክንያት ሊደርስ የሚችል ጥፋት በከፍተኛ ደረጃ እንዲቀንስ በጥበብ የተሞላ አመራር ሰጥታችኋል። በነበረው ሕግን የማስከበር ዘመቻ የተሰጠንን ተልዕኮ ሁላችንም በብቃት ተወጥናል ያሉት ጠቅላይ ሚኒስትር አብይ አህመድ ሰራዊቱን አሁን ካለበት ቁመና ለማጠናከር ሕዝብና መንግስት አስፈላጊውን ስራ ይሰራል ሲሉ ተናግረዋል። ሰራዊቱ ከድል በኋላ ለሚመጣ መከፋፈል እንዳይዳረግም በጦርነቱ ወቅት ያጎለበተውን አንድነት ይዞ መቀጠል አለበት ብለዋል። ኢትዮጵያን የመታደጉ ጉዳይ በአንድ ጊዜ ድል፣ በአንድ ጊዜ የጦር አሸናፊነት የሚጠናቀቅ አይደለም። ሁል ጊዜ ወትሮ ዝግጁ የሆነ ወታደር ትጥቁን የዩኒት ስፕሪት ያለው የአመራር ጽገጉን የሚያቅ የሚከባበር የሚዋደድ መሆኑን ማረጋገጥ ያስፈልጋል። አደራ አላችሁ የምፈልገው በብዙ ሀገር የጦርነት ታሪክ ውስጥ የእኛን ጨምሮ ያለው ውድቀት ከድል በኋላ የሚመጣ መከፋፈል ነው። በጦርነት ያገኘነው አንድነትና ወንድማማች ስሜት መቀጠል አለበት። በዚህ ጦርነት ለብቻው ከበደ ጀግና ተሰማ ፈሪ የሚባል የለም። ሁላችንም በጀግነት ተዋግተናል። ሁላችንም በተሰጠን ሚሽን ማድረግ የሚገባን አድርገናል። አየር ኃይላችን የሰራውን ስራ ታውቃላችሁ። ስፔሻል ፎርስ የሰራውን ስራ ታውቃላችሁ። ሎጂስቲክስ የሰራውን ስራ ታውቃላችሁ። እዚህ የነበሩ ዲፖዎች ተይዘው ጠላት እኮ ይል የነበረው ከሁለት ቀን በኋላ ጥይት የላቸውም ነው። ጥይት እዚህ እንዳለ ስለሚያውቅ ጥይት የላቸውም ይል ነበር። እናንተን ተዋጉ እያል ጥይት ባናዘጋጅ ኖሮ የተሟላ ድል አናመጣም። ሎጂስቲክስ እንደምታውቁት አቅም በፈቀደ መጠን የተሟላ እንዲሆን የተናበበ እንዲሆን ተሰርቷል። ይህ ነገር በልማት መደገም አለበት። በመቀሌ ከተማ በተካሄደው በዚህ ውይይት ላይ የኢትዮጵያ መንግስት የሚናገር ብቻ ሳይሆን የሚተገብር መሆኑን ባለፉት ጊዜያት አሳይተናል። አሁንም ለትግራይ ሕዝብ ልማቱንና ነጻነቱን በተግባር ሰጥተን እናሳያለን ብለዋል ጠቅላይ ሚኒስትር አብይ አህመድ። የትግራይ ሕዝባችን ነው ነጻ ወጣ ስንል ቀልድ አይደለም። አይታቸው አይታፈነ ሕዝብ ነው። ብዙ ዲክታተር መንግስታት በአፍሪካ ያሉ ሕዝብ ከኛ ጋር ነው ይደግፈናል ይሉና ከወደቁ በኋላ ነው የህዝብ ቁጣ የሚታየው። እዚህ እንደሚታየው ማለት ነው። አንዳንድ አባላት ቤተ ዘመድ አሁን ላይ ገባቸው ይችላል። ለትግራይ ህዝብ አሁን የተፈጠረው አድሚኒስትሬሽን ባጠረ ጊዜ ውስጥ የትግራይ ህዝብ የራሱን ልጆች በፈቀደው መንገድ መርጦ ዲሞክራሲያዊ መንግስት ሲቋቋም ይህ ነጻነት ከማንም በላይ የሱ መሆኑ ያውቃል። ልክ ለማሸነፍ ብዙዎች እንደጠረጠሩን ሁሉ አሁን የምንናገረውን የልማትና ዴሞክራሲያዊ ስርዓት መገንባት ጉዳይ ሁሉም በአንድ የሚቀበለውና የሚያምነው ጉዳይ አይደለም። ጊዜ ይጠይቃል። እሱም በተግባር እናሳያለን። የኢትዮጵያ መንግስት የሚናገር ብቻ ሳይሆን የሚተገብር መሆኑን በተደጋጋሚ አሳይቷል። እናንተ ጀግኖች ምለምናችሁ አንድ ነገር ነው። ጀግና አይፎክርም፣ እንዳትፎክሩ። ጀግና አይኩራራም፣ ጀግና ያደርጋል እንጂ አይፎክርም። ጁንታው ጉድ የሰራው በምላስ ኃይል ማሸነፍ የሚቻል መስሎት ነው። እኛ መዘጋጀት አለብን፣ መሰልጠን አለብን፣ ማንበብ አለብን፣ መድከም አለብን። ጉራና ፉከራ ውስጥ ግን መገኘት የለብንም። ከገጠምን እናሸንፋለን፣ እስከምንገጥም ግን አንፎክርም። ሰራዊቱ በመከባበርና አንድ በመሆን ኢትዮጵያን በመጠበቅ ከልመና እናውጣታለን ያሉት ጠቅላይ ሚኒስትሩ ለሰራዊቱ ደግሞ በቀጣይ በበጀት በስልጠናና በእውቀት ድጋፍ እንደሚደረግለትም በመቀሌ ከተማ በተካሄደው ጠቅላይ ሚኒስትር አብይ አህመድ ከጦር አዛዦች ጋር ባደረጉት ውይይት ወቅት ተናግረዋል። ተዛዝናችሁ፣ ተዋዳችሁ፣ ተከባብራችሁ እቺን ታላቅ አገር እቺን ታሪኳ ከብዙዎች በላይ የሆነ አገር መጠበቅ ከቻላችሁ በሚቀጥሉት 10 እና 20 ዓመታት ኢትዮጵያን ከልመና ወጥተን ረጂ እናረጋታለን። የምትለምን አገር አናረጋትም። ይህን ልክ እንደ ጦርነቱ በተግባር እናሳያለን። ከእናንተ የሚጠበቀው አንድ መሆን፣ ራስን ስሜትን መግዛት፣ ራስን ማሸነፍ፣ የጓድ ፍቅርና የጓድን ፍላጎት ማስቀደም፣ በወታደር እውቀት ውስጥ ያለውን ልምምድ ማጠናከር። ይህን ካረጋችሁ በበጀት በስልጠና በእውቀት እንደግፋለን። ጥሩ አመራሮች አግኝተናል። በጦርነት ተፈትነው ያሸነፉ አመራሮች አግኝተናል። እነ ጀነራል ብርሃኑ ጁላ በ24 ሰዓት ውስጥ የ2 ሳምንት ኦፕሬሽን ፕላን ማዘጋጀት የሚያስችል ብቃት አሳይተዋል።
ጦርነት የሚመራበት ብቃት አሳይተዋል። እና አበባው እቅዶቻችንን በየሁኔታው በየመድረኩ ከመልክዓ ምድሩ ጋር ማናበብና መቀያየር የሚያስችል ብቃት አሳይተዋል። እና አለምሸት የቶክስ ጥበብ ለኛም ለጠላትም አስተምረዋል። የቶክስና የሞቢሊቲን አቅም አሳይተዋል። ነባጫ በነበሩበት መድረክ ጆን ቀን የተሰጠውን የማደራጀት ስራ እየሰራ ማታ በእያንዳንዱ ቀን የእናንተን ድል ይከታተል ነበር። እነዚህ ሰዎች ትልቅ አሴት ናቸው። እንኳን ተመለሱልን። ያስፈልጉን ነበር። በቂ ልምድ አልወሰንም ከነሱ። እነዚያ ልምዶች መቀመር አለብን። ከነሱ ደግሞ የምንፈልገው ቋሚና ዘላለማዊ ነገር የለም። እድሜም አለ። ቶሎ መገንባት ጦር ከናንተ ይጠበቃል። የድርሻውን ይወጡ። ብልሆች የት መገኘት እንዳለባቸው ያውቃሉ። እኛም ወዳጆቻችንን እንዴት እድለኛ ማድረግ እንዳለብን እናውቃለን። ከታህሳስ 1 እስከ የካቲት 15 2013 ዓ.ም ድረስ ከውጭ አገር በገንዘብ አስተላላፊዎች በኩል የተላከሎትን ገንዘብ ከኢትዮጵያ ንግድ ባንክ ሲቀበሉ፣ በስዊፍት አድራሻችን ሲቢኢ ገቢ ሲደረግሎ፣ እንዲሁም የውጭ አገር ገንዘቦችን ሲመነዝሩ ዘመናዊ የቤት አውቶሞቢል፣ ባለሶስት እግር ተሽከርካሪዎች እንዲሁም ላፕቶፕ ኮምፒውተሮችን አሸናፊ የሚያደርጉት የዕድል ቁጥር በስልኮ ይደርሶታል። ከምንጊዜም አጋሮ በቀረበሎት ገጸ በረከት ባለ ዕድል ይሁኑ። ይቀበሉ፣ ይመንዝሩ፣ ይሸለሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የትግራይ ክልልን መልሶ ለማቋቋም በሚደረገው ጥረት ውስጥ መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር በመቀሌ ከተማ ውይይት አድርገዋል። አዲስ ዓለም ተሾመ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር በመቀሌ ከተማ ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ጊዜያዊ አስተዳደሩ ስራውን ሲሰራ የሚያጋጥሙ አስቸጋሪ ሁኔታዎች ቢፈጠሩ እንኳን በቆራጥነትና በትዕግስት ዓላማቸውን ከግብ ሊያደርሱት ይገባል ብለዋል። የእናንተን ሚና መጫወት የሚችል አንድም ሰው የለም። ወታደር ሊዋጋ ይችላል፣ ግን ሲቪል ሊያደራጅ አይችልም። እናንተ ስታደራጁ የሚያጥራችሁ በጣም በርካታ ነገር ሊኖር ይችላል፣ ግን ዋጋ መክፈል አለባችሁ። ልክ ወታደር በውጊያ ዋጋ እንደሚከፍለው የሚያበሳጭ፣ የሚያሳዝን፣ የሚያስኮርፍ፣ ተስፋ የሚያስቆርጥ ነገር ሲፈጠር ጠንክሮ ቆሞ ለህዝብ ሲባል ያን ነገር ማሻገር ያስፈልጋል። ጠቅላይ ሚኒስትሩ እንዳሉት ከዚህ ቀደም ከጊዜያዊ አስተዳደሩ ጋር በነበረ ውይይት የተነሱ ሀሳቦችን ያከበረ ህግን የማስከበር ስራ ነው የተሰራው። በቀጣይም የትግራይ ክልልን መልሶ ለማቋቋም መንግስት ያለሰለሰ ጥረት ያደርጋልን ብለዋል። በእኛ በኩል ባለፈው በውጊያ ሂደት ውስጥ በነበረው ውይይት በእናንተ በኩል ተነስተው የነበሩት አንደኛ ከተሞች ላይ ዳሜጅ እንዳይደርስ፣ ከተሞቹ ታሪክ ጠገብ ናቸው፣ ቅርስ ናቸው፣ በብዙ መከራ የተገነቡ ናቸው፣ ከተሞች ላይ አደጋ እንዳይደርስ የሚል ጠንካራ ሀሳብ አቅርባችኋል። በእኛ በኩል የእናንተን ሀሳብ ሙሉ በሙሉ ከግምት ያስገባ ኦፕሬሽን የሰራ ነው። በሌላ መንገድ ሁለተኛ ያነሳችሁት በፍጥነት ክልሉ መገንባት አለበት፣ የፈረሰው መሰረተ ልማት መመለስ አለበት የሚል ጥያቄ አንስታችኋል። በመብራት ኃይል፣ በመንገድ፣ በስልክ ያለውን ኮሚቴ እያያችሁት ነው። ሰፋፊ ኮሚቴ ተሰማርቶ ነው እየሰራ ያለው። ያው ጁንታው መብራት በየቦታው ቆራርጦ፣ መንገድ ቆራርጦ፣ ሁሉ ኤርፖርት አፈራርሶ በተቻለ መጠን በመኪና ያሉ ስንቆች ሳይቀር አቃጥሎ፣ ነዳጅ ዲፖች አቃጥሎ ነው ሄደው። ቀላል ኪሳራ አይደለም። ቢሆንም ግን የፌዴሪ መንግስት አቅም በፈቀደ መጠን በሁሉም መስክ የጠየቃችሁትን ድጋፍ ለማድረግ ሙከራ እያደረግን ነው። በሕክምናው ሰፋ ያለ በጀት መድበናል። በኢንፍራስትራክቸር ተጨማሪ በጀት መድበናል። በግብርና ራሱ ሰፋፊ በጀት ተመድቧል። እየተጠናከራችሁ ስትሄዱ የኢትዮጵያ መንግስት ባለው አቅም በሙሉ በገባላችሁ ቃል መሰረት ትግራይን ለመገንባት አስፈላጊውን ርብርብ ያደርጋል። በሰሜኑ የሀገሪቱ ክፍል የተካሄደውን ህግን የማስከበር ዘመቻን ተከትሎ ቀያቸውን ትተው በሀገር ውስጥ የተፈናቀሉ የሚሆኑ ወደ ጎረቤት ሀገራት የተሰደዱ ዜጎች ወንጀለኛ እስካልሆኑ ድረስ ወደ ሀገራቸው መልሰው እንዲቋቋሙ ይሰራል ብለዋል ጠቅላይ ሚኒስትር አብይ አህመድ። ስደተኞች በውስጥ ያለ የአዲግራት መቀሌ ከመጣ የሁመራ ሽሬ ከመጣ በጣም በቀላሉ ወደ መጣበት ቦታ መመለስ ይቻላል። የሎካል ያለውም ማለት ነው። ውጭ ያሉት በእኛም በኩል ያለው ጥሪ ከሱዳን መንግስት ጋር ለንግግር ወንጀል ያልሰሩ ሰዎች ምንም ምክንያት የላቸውም ውጭ የሚያስቀምጣቸው
መጥተው እናንተም ፌዴራል መንግስትም ተባብረን እንዲቋቋሙ እናደርጋለን። በጣም ጥቂት ነው ሰው፣ ብዙ ለማቋቋም ይከብድ አይደለም። ከዛ በላይ ሰፋፊ ቁጥር ያለው ሰው ስናቋቋም ስለነበረ ጥሪ ማቅረብ ነው። መጥተው መቋቋም አለባቸው። የተካሄደው ህግን የማስከበር ዘመቻ ለትግራይ ህዝብ መልካም አጋጣሚ ነው የሚሉት የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ክልሉን በማደራጀት ሂደት ውስጥ ዜጎች በነጻነት እየተሳተፉ ነው ብለዋል። በአጠቃላይ እንደተባለው ይሄ አሁን የተካሄደ ያለው የዚህ ህግ የማስከበር እርምጃው እስካሁን ባየ ነው ማለት ነው ለትግራይ ህዝብ እንደ መልካም አጋጣሚ ብለን የምንወስደው። አሁን ሰሞኑን ከሽሬ ጀምረን ስንቀሳቀስ ያው የህዝቡ ስሜት ይታወቃል። በአፈና የነበረ ህዝብ ነው። እንደተገለጸውም ዲሞክራሲ የሚባል እዚህ ብዙም ጭላንጭል በጣም የፖለቲካ ምህዳር ሰፊ በጠባብ ስለነበር አሁን በጀመርነው የማደራጀት ከታች ጀምረን ህዝቡ እየተሳተፈ ነው። ይህ ለመጀመሪያ ጊዜ ነው። ከቀበሌ ጣቢያ፣ ክፍለ ከተማ የሚባል ህዝቡ ራሱ እንዲመርጥ ነጻ ሆኖ እንዲመርጥ ይሄ ከጅምሩ ጀምረነዋል ማለት ነው። ሁለተኛው እንደተባለው አሁን በምናዋቅረው መስተዳድርም ብዙ የፖለቲካ ፓርቲዎች በኃላፊነት ቦታም እየገቡ ነው። መሳተፍ ብቻ ሳይሆን የሽግግሩ መንግስት አካል ሆነው እስከ ቢሮ ኃላፊ ካቢኔ አባል እስከሚሆን ድረስ አድርገናል። የትግራይ ክልል ብልጽግና ፓርቲ ከፍተኛ አመራር የሆኑት ዶክተር አብርሃም በላይ በበኩላቸው በአመራሮችና በሰራተኞች ቆራጥነትና ቅንጅት የተቋረጡ የመሰረተ ልማት አገልግሎቶች ወደ ነበሩበት እየተመለሱ ነው። ሊደርሺፑም ሰራተኛውም ዴንድ ናይት ሰርቶ ቴሌኮም ትናንት አስጀምረዋል። ዛሬ ኦፕቲማይዝ አድርጎ ወደ ሙሉ አቅሙ እያስገባ ነው ያለው። መብራትም ትናንት ለማስገባት ነበር ቴስት ሲደረግ ያው አንዳንድ ቦታዎችም የተመቱ ስለተገኙ እንደገና ጥገና ላይ ገብተው ነው። ዛሬውኑ እናያለን። እዚህ እያለንም በርቶ ሊሆን ይችላል፣ ኦልሬዲ ጄኔሬተር ሊሆን ይችላል፣ አላወኩም። ይሄ ዞሮ ዞሮ ግን አሁን ዛሬ ይመጣል በእርግጠኝነት። ይህንን የመሰረተ ልማት የመብራትና የቴሌኮም በዚህ መልኩ እየሄደ ነው ያለው። እንደ መንግስት ያሉ ድጋፎች በጣም በስፋት እየገቡ ነው አሁን እንዲያውም በፍጥነት ሪስፖንድ ተደርገዋል ብዬ ነው የማምነው። እኔም የእህሉ እርዳታው እየገባ ነው ያለው። መድኃኒቶቹ በጣም ክሪቲካል የነበሩ መድኃኒቶች ገብተዋል። እነዚህ ነገሮች ክትትል እስከተደረገና ድጋፍ እስከተደረገ ድረስ በፍጥነት የትግራይ ህዝብ ወደ ነበረበት የሚመለስበት እድል እንዳለን የሚያሳየው። ጠቅላይ ሚኒስትር አብይ አህመድ ከመከላከያ ከፍተኛ የጦር ጀነራሎችና የጦር አዛዦች እንዲሁም ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር በመቀሌ ከተማ ያደረጉት ውይይት ሙሉ ክፍል ከዜና በኋላ የሚቀርብ ይሆናል። እንድትከታተሉም ከወዲሁ እንጋብዛለን። ወደ ተያያዥ ዜና ነው የምንሻገረው። የመቀሌ ከተማና አካባቢው ከሳምንታት የኤሌክትሪክ አገልግሎት መቋረጥ በኋላ ዛሬ አገልግሎት ማግኘቱ ተገልጿል። ከአላማጣ ከተማ አንስቶ እስከ መቀሌ ከተማ ድረስ ባሉ ከተሞች ከፍተኛ የኃይል ማስተላለፊያ መስመር ሽቦዎች ወይም ኮንዳክተሮችና ስኒዎች ወይም ኢንሱሌተሮች ላይ የህወሓት ጁንታ ቡድን ባደረሰው ጥቃት በአካባቢዎቹ የኤሌክትሪክ ኃይል ተቋርጦ መቆየቱ ይታወሳል። በጁንታው ጉዳት የደረሰባቸውን የኤሌክትሪክ ኃይል መሰረተ ልማቶች ጠግኖ ሁሉንም የክልሉ ከተሞችና የገጠር ቀበሌዎች ኃይል እንዲያገኙ ለማድረግ የኢትዮጵያ ኤሌክትሪክ ኃይል 2 የጥገና ቡድኖችን አዋቅሮ ቀን ከሌት ሲሰራ መቆየቱ ተገልጿል። በሰሜን ምዕራብ ኢትዮጵያ የተሰማራው የጥገና ቡድን በመተማ፣ ሁመራ፣ ወልቃይት የሚገኙ የኃይል ማስተላለፊያና ማከፋፈያ ጣቢያዎችን የጥገና ስራ በማጠናቀቅ ከተሞቹ ኃይል እንዲያገኙ አድርጓል። ከደሴ በመነሳት ደግሞ ወደ ሰሜን ምስራቅ ኢትዮጵያ የተሰማራው የጥገና ቡድን ከቀናት በፊት የአላማጣ፣ ማይጨው፣ መሆኒና ሰቆጣ ከተሞች ኤሌክትሪክ እንዲያገኙ ያደረገ ሲሆን ዛሬ የመቀሌ፣ ኩሃ፣ አዲጉደምና አካባቢው ከተሞች የኤሌክትሪክ ኃይል ማግኘታቸው ተገልጿል። በስፍራው የተሰማሩ የጥገና ባለሙያዎች አስቸጋሪና ፈታኝ ሁኔታዎችን ታግለው ሌት ተቀን በመስራት ለዚህ ውጤት በመድረሳቸው የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አቶ አሸብር ባልቻም ምስጋናቸውን አቅርበዋል። በፈታኝ ሁኔታ ውስጥ አልፎ ሀገርንና ሕዝብን እንደማገልገል የሚያስደስት ነገር እንደማይኖር በተግባር ስላሳያችሁን በስራችሁ ኮርተናል ሲሉም የተሰማቸውን ደስታም ገልጸዋል።
የመከላከያ የሬዲዮና የተሽከርካሪ ጥገና ክፍል ተቋርጦ የነበረውን የሬዲዮ ግንኙነት በፍጥነት ቀጥሎ አገልግሎት ላይ በመዋል በትህነግ ላይ ለተወሰደው የሕግ ማስከበር ስራ በስኬት መጠናቀቅ ትልቅ ሚና እንደነበረው ተገለጸ። ትህነግ የመገናኛ ግንኙነትን በመጥለፍ በሰሜን እዝ ላይ ጭፍጨፋ ቢያደርስም በሕግ ማስከበሩ እርምጃ ወቅት የሬዲዮ ግንኙነቱን በፍጥነት መቆጣጠር እንደተቻለ ነው የተነገረው። ቤተልሔም ጥጋቡ ተጨማሪ ዘገባ አላት። በመስመር ሽረገን 63.3 የሬዲዮ ግንኙነት መጠለፍና የመልእክት ልውውጥ መቋረጥ ትልቅ ዋጋን እንደሚያስከፍል ትህነግ በሰሜን እዝ ላይ የፈጸመውን ጭፍጨፋ ማስታወስ በቂ ነው። መንግስት በትግራይ ክልል ላይ በነበረው ሕግን የማስከበር ዘመቻ ወቅትም በፍጥነት ከተከወኑ ተግባራት አንዱ የሬዲዮ ግንኙነቱን መልሶ መቆጣጠር ነው። በዘመቻው የግንኙነት ቡድን አስተባባሪ የሆኑት ሻለቃ ጋሻው ዘውዴ እንደሚሉት በትህነግ ተቋርጦ የነበረው የሰራዊቱን የእርስ በርስ ግንኙነት በመመለስ በኩል ውጤታማ ስራ ተሰርቷል። ሁላችሁም እንደምታውቁት ያው ጁንታው በሰራዊታችን ላይ የሆነ ተንኮል ወይም ሴራ ያን ያህል አሰቃቂ ነገር ሲፈጽም መጀመሪያ ሰራዊቱ ከማዕከል የነበረውን ግንኙነት ነበር ያቋረጠው። ያን ግንኙነት አቋርጦ ነው ያን ሁላ ድርጊት የፈጸመብን። ስለዚህ እኛ ደግሞ ማድረግ የነበረውን ግንኙነት ስለተቋረጠ በአስቸኳይ ወደ ነበረበት ለመመለስ ከፍተኛ ጥረት አድርገን በአሁኑ ሰዓት በሁሉም አቅጣጫ ግንኙነታችን ተመልሶ 24 ሰዓት የሆነ ግንኙነት እያደረግን ከላይ እስከታች ያለው እየተገናኘ ይገኛል። ለአንድ ሰራዊት የግንኙነት አሃድ እንደ አንድ ለመቀናጀትና ውጤት ላይ ለመድረስ ወሳኝ ሚና አለው ያሉት ሻለቃ ጋሻው አሁን ላይ የመልእክት ቅብብሎሹ በከፍተኛ ጥንቃቄ እየተመራ እንዳለም አንስተዋል። ዲዮኖች አጭር ርቀት፣ መካከለኛ ርቀትና ረጅም ርቀት የሚባሉ አሉ። አጭር ርቀት ከኛ አቅራቢያ ያሉ አሃዶችን ለማግኘት የምንጠቀምባቸው ናቸው። መካከለኛ ደግሞ ከኛ ቢያንስ እስከ 150 እና እስከ 250 ያሉ ርቀቶችን የምናገኝበት ሲሆን ረጅም ርቀት ደግሞ ከዚህ እስከ ማዕከል አዲስ አበባ ይሆናል፣ ነገሌ ቦረና ይሆናል። በአራቱም አቅጣጫ ኢትዮጵያ ያለ ሰራዊት በሙሉ እናገኛለን ማለት ነው። ስለዚህ ረጅም ርቀት ከሀገርም ሊወጣ ይችላል። እንዳስፈላጊነቱ መጨመር መቀነስ ይቻላል ማለት ነው። ስለዚህ እነዚህ የግንኙነት አማራጮችን ተጠቅመን ነው መልእክቱ ሳትቆራረጥ ለባለቤቱ መድረስ አለበት። ከታች የመጣች መልእክት ወደ ላይ ትሄዳለች፣ ከላይ የመጣ መልእክትም ወደ ታች ይሄዳል። ምክንያቱም በመሃል የፊደል የተለያየ መቆራረጥ ካለ ውሳኔም ሊያዛባ ስለሚችል በጣም ጥንቃቄ የሚያስፈልገው ነገር ነው። ይሄን ደግሞ ተጠንቀን እየሰራን ነው። እስካሁንም ያጋጠመን ነገር ችግር የለም። በአሁኑ ሰዓት በአራቱም ማዕዘን የግንኙነት አማራጮችን በመጠቀም ሁሉም የሰራዊት አካል ግንኙነት ውስጥ አለ። ለሰከንድ አይቋረጥም። በዚህም አስተማማኝ መንገድ እየፈጸም እንገኛለን ማለት ነው። ትህነግ ላይ ለተከናወነው ውጤታማ ሕግን የማስከበር ዘመቻ ሌላኛው የጦር ግንባር ደጀን የነበረው የመሳሪያና የወታደራዊ ተሽከርካሪዎች ጥገና ቡድኑ ነው። ትህነግ በመከላከያ ሰራዊቱ ላይ በፈጸመው ክህደት ሳቢያም በተመቻቸው ቦታ የሚሰራን የጥገና ስራ በረሃ ዳገትና ቁልቁለት ሳይበግረው የጥገና ቡድኑ ኃላፊነቱን በልህና በሞራል ተወጥቷል። ለኦፕሬሽኑ ሕግ ለማስከበር ስራው በጣም ከፍተኛ ጠቀሜታ አለው። ምክንያቱም ያለ ሜንተናንስ ግዳጅን መወጣት በጣም አስቸጋሪ ነው። በተለይ በእንደዚህ አይነት በረሃማና አስቸጋሪ በሆነ ቦታ ላይ ተሽከርካሪው በቶሎ ስለሚበላሽ ያን ቶሎ የተበላሸ ተሽከርካሪ ጠግኖ ለአስፈላጊው ግዳጅ ለማድረስ ሰራዊቱ ከፍተኛ ሞራልና ብቃት አለው። ቁጭትም ስላለው በተነሳሽነትና ስራ ሳይባል ነው ራሱ እየሰራ ያለው። በትህነግ ሆን ተብሎ የተበላሹ የጦር መሳሪያዎችን መልሶ ጥቅም ላይ እንዲውሉ በማድረግ ለሰራዊቱ ትልቅ እገዛን እንዳደረጉም ሌተናል ኮሎኔል አባቶ ያስረዳሉ። 23 የጫኑ ኦራል ተሽከርካሪዎችን አበላሽቷቸው ሄዶ ወደ ኃይል መልሰን ተመልሰው ለራሱ መምቻ እንዲሆኑ አድርገናል። መድፎች፣ ቢኤሞች፣ ታንኮች ወስዷቸው የነበረው እኛ እንዳንጠቀምባቸው እያበላሸ ነው የሚሄደው። ያን ደግሞ እኛ እግር በእግር እየተከታተልን ለሰራዊታችን መልሰን በማስታጠቅ ከፍተኛ አስተዋጽኦ እያደረግን ነው። መከላከያ ሰራዊቱ የሬዲዮ መሳሪያ ግንኙነትን አሁን ላይ በጁንታው የትህነግ ቡድንና ተባባሪዎቹ መጠለፍ እንዳይችል ሆኖ ስራዎች እየተሰሩ እንዳለም ተመላክቷል። ይሰማል። በወልቃይት ጠገዴ አዲ ረመጽ ወፋርጌፍ ከተማ ነዋሪዎች ከትህነግ የግፍ አገዛዝ ነጻ በመሆናቸው መደሰታቸውን በሰላማዊ ሰልፍ ገለጹ። ወጣቶች፣ የሀገር ሽማግሌዎች፣ ሴቶችና የሃይማኖት አባቶችን ባሳተፈው በዚህ ሰልፍ ላይ ወታደራዊው ድል በፖለቲካውም ይደገማል፣ ጸባችን ከትግራይ ህዝብ ጋር ሳይሆን ከጨፍጫፊውና ከካሃዲው ትህነግ ጋር ነው፣ የወልቃይት ጠገዴና ጠለምት ህዝብ ወደ ቀደምት ማንነታችን በመመለሳችን ደስተኞች ነን፣ የማይካድራ ጭፍጨፋ ተሳታፊዎች ለፍርድ ይቅረቡ፣ ከሃዲው ጁንታ በአሸባሪነት ይፈረጅ፣ በወልቃይት ጠገዴ አማራ ምድር በኩል ከወንድም የኤርትራ ህዝብ ጋር መልካም ግንኙነቱ ይቀጥላል የሚሉ መልእክቶች በመፈክሮች መስተጋባታቸውን ሪፖርተራችን ራሄል ፍሬው ከስፍራው ዘግባለች።
የህወሓት ቡድን ከትግራይ ህዝብ ጥቅም ይልቅ ለስልጣን ብቻ ሲሰራ እንደቆየ ከትግራይ ክልል ውጭ የሚኖሩ የክልሉ ተወላጆች ገለጹ። ቡድኑ በልማት ስም በትግራይ ህዝብ ሲነግድ መቆየቱንም በአዳማ ከተማ የሚኖሩ የትግራይ ተወላጆች ተናግረዋል። ትዕግስት የሻ ነው። ህወሓት የኢህአዴግ ፓርቲን በአውራነት በመራበት 27 ዓመታት ወደ ስልጣን መንበሩ እንዲመጣ መሰረት ለሆኑት የትግራይ ህዝብ ከስም ውጪ እምብዛም የፈየዱለት ነገር አልነበረም። የብዙሃኑን ፍላጎትና ጥያቄ በመጨፍለቅ ለጥቂቶች የተደላደለን ህይወት ያመቻቸው ይህ ቡድን በህዝቡ ላይ ፈላጭ ቆራጭ ሆኖ ለዘመናት ኖሯል። በዚህም የህወሓት ቡድን ተጎጂ ከነበሩት ህዝቦች መሀል የትግራይ ህዝብ ተጠቃሽ ናቸው። ከክልሉ ውጪ የሚኖሩ የትግራይ ክልል ተወላጆች በልማት ስም ቡድኑ ሲነግድብን ቆይቷል ብለዋል። ሸዋ ያለነው ሰዎች ትምህርት ቤት ልንሰራ ነው እያሉ ይጠይቁናል። ብር እንልካለን፣ የትግራይ ልማት ተብሎ ብር እንልካለን። ግን እኔ የዛሬ 2 ዓመትና 3 ዓመት ሳይ በዳስ ከአንደኛ እስከ 3ኛ ክፍል በድንጋይ ተቀምጠው የሚማሩ ተማሪዎች ነው የማየው እና ገንዘቡ የት እንደሚያውሉት አናቅም። እኛ ግን ከዚህ እንልካለንና ምንም የተጠቀሙትና ምን የሚያደርጉት ነገር የለም። እነሱ እንኳን እዛ ስራቸው ያለ እዛ ተይውና እዚህ እኮ ሌላ ክልል ያለንም ቢሆን ያው በእነሱ ቁጥጥር ስር ክልሎች በነበሩ ሰዓት እኮ የፈለግሽው መናገር ማትችይም፣ ወይ ከስራሽ ትመነጠቅ ያለሽ፣ ወይ ትታሰር ያለሽ፣ ወይ አንድ ነገር። ስለዚህ ማንም ተጠቃሚ ያልነበረ በፍርሃት ነው የሚኖረው። የህወሓት ቡድን የትግራይ ህዝብን ለራሱ የስልጣን ጥቅም ከተጠቀመባቸው በኋላ በድህነት ውስጥ እንዲኖሩ ፈርዶባቸዋል በማለት በአዳማ የሚኖሩ የክልሉ ተወላጆች ተናግረዋል። ትግራይ ህዝብ መጠቀም የተለየ መጠቀም የለበትም። እንደ ኢትዮጵያ ህዝብ እንደ ማንኛው ህዝብ መጠቀም አለበት። እንደ ማንኛው ህዝብ ውሃ መጠጣት ነበረበት ብዬ አምናለሁ። እንደ ማንኛው ህዝብ እንደ ኢትዮጵያዊነቱ። ስለዚህ አንድ ከበድ ጉዳይ እንዲያው የትግራይ ህዝብ ጥያቄ የነበረው 100,000 የማክል እግሩ የተቆረጠ አይነ የታወረ አካለ ስንኩል የሆነ በሳይክል የሚሄድ ለዚህ ትግል መስዋዕት የከፈለ አለ። አሁን እነዚህ ሰዎች ተስፋ ይጦራቸዋል፣ ያደርግላቸዋል፣ ያኑራቸዋል የሚል ተስፋ ነበረ። ይሄ ምንም አልተደረገም። በትግሉ የተሰውም ምንም አልተደረገም። እንዲያው ይሄ ዶክተር አብይ ይሄ ሁሉ አሟላዋለሁ ብለው ቃል ሲናገር ሰምቼዋለሁ እና ተስፋ ነበረበት፣ ትልቅ ተስፋ ነበረው በትግራይ ህዝብ። ንጹህ የሚጠጣ ውሃ እንኳን ዛሬ የለውም። ምናልባት ከተማው እንኳን አንዳንድ ነገር የምናየው ባለሀብቶች በተለያዩ ምክንያትም የተሰራች ነገር ነች እንጂ ከዛ ውጭ ወጣ ብለን ስንመለከት በተለይም ወደ ገጠሩ ማህበረሰብ ብንመለከት ዛሬም ቢሆን የአርጅን ውሃ ነው እየጠጣ ያለው። ዛሬም ቢሆን በክልሉ ሊሟሉ የሚገባቸው መሰረታዊ የልማት ስራዎችን ችላ በማለት የቡድኑን የስልጣን ዘመን ለማራዘም ትኩረት አድርጎ ሲሰራ እንደነበርም ገልጸዋል። ወንበር የላቸውም፣ ድንጋይ ላይ በዳስ ነው የሚማሩት ተማሪዎችም ራሱ። ህዝቡ ተበዝባዥ ነው፣ ተጎጂ ነው እንጂ ተጠቃሚ አልነበረም። እዚህ ነበሩ፣ ከዚህም ሄደው ጭራሽ የራሳቸውን ከፍታ ለማንጸባረቅ የራሳቸውን የነበራቸውን ነገር ለመሸፈን እንጂ የጠቀሟቸው ነገር የለም። ክሊኒክ መስራት ይሻላል ወይስ እስር ቤት መስራት ይሻላል? ለህዝቡ ለትግራይ ህዝብ ያላቸውን ገንዘብ ያወጡ ምሽግ መስራት ከመሶበ ስሚንቶ እንዳወጡ ምሽግ መስራትና እስር ቤት ኮንክሪት አድርጎ እስር ቤትን መስራት እንጂ ለትግራይ ህዝብ አንዲት ነገር የጠቀሙት ነገር የለም ነው ማለት ነው። አሁን ግን እግዚአብሔር አምላክ ሊበራለት ፈልጓል መሰለኝ። እግዚአብሔር ይህንን ነገር አምጥቷል። አሁን ጥሩ ነው እየተካሄደ ያለው ነው ማለት ነው። የመቀሌ ከተማን ጨምሮ በትግራይ ክልል ከፍተኛ የመጠጥ ውሃ ችግር እንዳለም ጥናቶች ያመለክታሉ። በመተከል ዞን እየተሰራ ባለው የአካባቢውን ሰላምና ጸጥታ የማስከበር ስራ 1000 የሚሆኑ ግለሰቦችን በቁጥጥር ስር በመዋል ጉዳያቸው በሕግ እየታየ መሆኑን የመተከል ዞን ኮማንድ ፖስት አስታወቀም። የተፈጠረውን የጸጥታ ችግር ለመፍታት የተቋቋመው ኮማንድ ፖስት የ4 ወራት የስራ አፈጻጸሙን በተመለከተ በግልገል በለስ ከተማ ውይይት አካሂዷል። በውይይቱ የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳን ጨምሮ ከፍተኛ አመራሮችና ቀጠናውን በበላይነት የሚመራው የሀገር መከላከያ ሰራዊት ከፍተኛ መኮንኖች ተገኝተዋል። በመተከል ዞን ለተፈጠረው የሰዎች ሞት እና መፈናቀል ምክንያት የሆኑ 284 ጸረ ሰላም ኃይሎች መደምሰሳቸውን ኮማንድ ፖስቱ ገልጿል። መንግስት የሰጣቸውን ኃላፊነት ወደ ጎን በመተው ለጸረ ሰላም ኃይሉ መረጃ በመስጠት የተጠረጠሩ ከክልል እስከ ወረዳ በሚገኙ 66 አመራሮች ላይ ፖለቲካዊ እርምጃ መወሰዱን የኮማንድ ፖስቱ ሪፖርት ያመላክታል። ቀጠናውን ለማረጋጋት በሚደረገው ሕግን የማስከበር ስራም
119 ዘመናዊ የጦር መሳሪያዎች፣ 108 ደግሞ ኋላ ቀር መሳሪያዎች በአጠቃላይ በድምሩ 227 የጦር መሳሪያዎች በቁጥጥር ስር መዋላቸውን የተገለጸው። የተለያዩ ወታደራዊ አልባሳትም ተይዘዋል። በቀጠናው በተፈጠረው አለመረጋጋት እስካሁን 22768 የህብረተሰብ ክፍሎች ከቀያቸው የተፈናቀሉ ሲሆን ለእነዚህ ወገኖች ሰብአዊ ድጋፍ በማድረግና ወደ ነበሩበት ለመመለስ ርብርብ እየተደረገ እንደሆነም ተገልጿል። ኮማንድ ፖስቱ እያከናወነ ባለው ኦፕሬሽን 50 ሰዎች የተማረኩ ሲሆን 43 የሚሆኑት ደግሞ በመግባባት እጅ ሰጥተዋል። በተደጋጋሚ ግጭቱ እንዳይቆም ህዝባዊ ኃላፊነት ያልተወጡ 32 የፖሊስና 35 የጸረ ሽምቅ አባላት በቁጥጥር ስር ውለው ጉዳያቸው በህግ እየታየም ይገኛል። በመተከል ዞን የተከሰተውን አለመረጋጋት በዘላቂነት ለመፍታት 2679 አዲስ የሚሊሻ አባላት በማሰልጠን ከህብረተሰቡ ጋር ቀጠናውን እንዲጠብቁ መደረጉ በሪፖርቱ ላይ ቀርቧል። ከህዝቡ ውስጥ ለጠላት መረጃ የሚሰጡ ግለሰቦች መኖር፣ የአመራር ከጉዳዩ ጋር አለመጥራት፣ ህዝቡን ከጠላት ለመለየት አለመቻልና የክልሉ የጸጥታ መዋቅር ችግሩን ለመቋቋም ያለው ቁመና ማነስ ቀጠናው እንዳይረጋጋ የሚያደርጉ ምክንያቶች ሆነው ቀርበዋል። በሁሉም አካባቢዎች ህብረተሰቡን ለማሳመን የህዝብ ግንኙነት ስራዎችን ማጠናከር፣ የኦፕሬሽን ስራውን አጠናክሮ ማስቀጠልና የሚሊሻ አባላቱን በማደራጀት አካባቢውን በንቃት እንዲጠብቁ ማድረግ የኮማንድ ፖስቱ የወደፊት የትኩረት አቅጣጫ ነው ሲል የመተከል ዞን ኮሚኒኬሽን መምሪያም ዘግቧል። የህትመትና የብሮድካስት መገናኛ ብዙሃን መተዳደሪያ ሆኖ እንዲያገለግል ለህዝብ ተወካዮች ምክር ቤት የተመራው የመገናኛ ብዙሃን ረቂቅ አዋጅ ለማህበራዊ ሚዲያም የህግ ማዕቀብ ሆኖ ለመጀመሪያ ጊዜ የሚተገበር መሆኑ ተገለጸ። የዘርፉን ግዴታዎችና ኃላፊነቶች የሚተነትነው ይህ አዋጅ የመረጃና የፕሬስ ነጻነት ተግባራዊነትን በከፍተኛ ሁኔታ የሚደግፍ ነውም ተብሏል። ከዚሁ ጋር በተያያዘ መገናኛ ብዙሃን የተገለገሉበት የሚገኘው የብሮድካስት አዋጅ የብሮድካስት ብዙሃን መገናኛ ላይ ብቻ ያተኮረን ከመሆኑን ባሻገር አሁን ላለው የብዙሃን መገናኛዎች ሁኔታ የሚመጥን እንዳልሆነ የብሮድካስት ባለስልጣን ምክትል ዋና ዲሬክተር የሆኑት አቶ ወንዶሰን አንዱዓለም ከኢቲቪ ጋር ባደረጉት ቆይታ ተናግረዋል። አዲሱ የመገናኛ ብዙሃን ረቂቅ አዋጅ ብሮድካስት ባለስልጣን መገናኛ ብዙሃንን ከመቆጣጠር ይልቅ አቅማቸውን መገንባት፣ መደገፍና ማብቃት ላይ የሚያተኩር ስለመሆኑም ነው የገለጹት። የኢትዮጵያ ብሮድካስት ባለስልጣን ስሙም እንደሚያመለክተው ብሮድካስት ሚዲያው ላይ ብቻ የተወሰነ ነበረ። ስለዚህ አሁን ብዙ ነገሮች በበይነመረብ እና በዚህ አሁን ዘመናዊ በሆነው ሚዲያም የሚመጡ መልካምም ተግዳሮቶችም ስላሉ እነሱን መደገፍንም ማብቃትንም የሚጨምር በመሆኑ የመገናኛ ብዙሃን ባለስልጣኑን በዋናነት አቅም መገንባት ላይ የሚዲያ ሊትሬሲ ላይ እንዲሰራ ስትራቴጂካዊ የሆኑ ከፍ ያሉ ስራዎችን እንዲሰራና የሚዲያ ምህዳሩን እንዲያጠናክር ትኩረት እንዲያደርግ የሚያደርግ የሬጉሌሽን ስራውን ግን ወደ መገናኛ ብዙሃን ምክር ቤት በብዙ የሚወስድ ስለሆነ እጅግ በጣም ለመናገር ነጻነት ለፕሬስ ፍሪደም ትልቅ ቦታ የሚሰጥ ነው የሚለውም መውሰድ ይቻላል። የመገናኛ ብዙሃን ረቂቅ አዋጁ ልምድ፣ እውቀትና አቅም ያላቸው ዜጎች ወደ ኢንዱስትሪው እንዲቀላቀሉ እድል የሚሰጥ መሆኑንም ነው አቶ ወንዶሰን እየጠቆሙት። ከዚህም ባሻገር ረቂቅ አዋጁ መገናኛ ብዙሃን በነጻነት እንዲንቀሳቀሱና ሚናቸውን እንዲያጎለብቱ የሚረዳ ነውም ብለዋል። የሀገራችን ሚዲያዎች ዋነኛ ችግር በጥናትም ለመለየት እንደተሞከረው የፕሮፌሽናሊዝም ችግር ነው። በሁለት እግራቸው የቆሙ የራሳቸውን ኮንቴንት ዴቨሎፕ የሚያደርጉ በማንም ወደ ተፈለጉበት የማይዘወሩ የመሆን ነገር ላይ ችግር አለ። በዚህኛው አዋጅ ውስጥ ሚዲያው አንቂ፣ መሪ እና መንግስትን ለመንግስት ከመዘመርና መንግስትን ከማወደስ ባለፈ ሚዲያዎቹ ነፃ እንዲሆኑ ሰፊ እድል የሚሰጥ ነው። መመስገን የሚገባውን አመስግነው፣ መተቸት የሚገባውን ተችተው፣ ማመላከት የሚገባቸውን አቅጣጫ ወደ ማመላከት ማደግ የሚችሉበት ላይ ትኩረቱ ይሆናል ማለት ነው። የወልቂጤ ከተማ አስተዳደር በከተማዋ ይነሱ የነበሩ የመሰረተ ልማት ጥያቄዎችን ለመመለስ ከ1 ቢሊዮን ብር በላይ መድቦ እየተንቀሳቀሰ እንደሚገኝ ገለጸ። የተጀመሩ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ ለማድረግም ይሰራል ነው የተባለው። እስሌማን አባይ ተጨማሪ ዘገባ አለው።
የወልቂጤ ከተማ ነዋሪዎች ለዓመታት የመሰረተ ልማት ዝርጋታዎች እንዲሟሉላቸው ጥያቄ ሲያቀርቡ ቆይተዋል። ይህን ችግር ለመፍታት ደግሞ ከ1 ቢሊዮን ብር በላይ በጀት መድቦ እየተንቀሳቀሰ እንደሚገኝ የወልቂጤ ከተማ አስተዳደር ከንቲባ አቶ እንዳለ ገብረ መስቀል ተናግረዋል። ለዚህም በከተማዋ በተደጋጋሚ ጥያቄ ይነሳባቸው የነበሩ የሆስፒታል ግንባታ፣ የከተማው የአስፋልት ተለዋጭ መንገድ፣ ዘመናዊ የቄራ ግንባታ፣ የወጣቶች የመዝናኛ ማዕከላትና ሌሎችንም የመሰረተ ልማት ዝርጋታዎች ያቀፈ ፕሮጀክት ተነድፎ እንቅስቃሴ እየተደረገበት ነው ብለዋል ከንቲባው። ትምህርት ቤቶች ላይ፣ ጤና ተቋማት ላይ፣ መንገዶች፣ መብራቶች፣ የተለያዩ ያያቸዋቸው አጠቃላይ እንቅስቃሴዎች በዚህ 2 ዓመት ውስጥ ፕላን ተደርገው የተሰሩ ስራዎች ናቸው። ከዛ ባሻገር የመንገድ መብራት የከተማችን ማህበረሰብ ሲጠይቅ የነበረው ዋናው አስፋልት ላይ የሚሄደው ከተማው መብራት ያልነበረበት ጨለማ የነበረበት ሂደት ነው ያለው። አሁን ላይ ግን ከዋናው አስፋልት ባሻገር የውስጥ ለውስጥ መንገዶችም ጭምር በመብራት ያሸበረቁበት ሂደቶች አሉ። በሶስቱም ክፍለ ከተማ ተደራሽ የሚደረጉ ተለዋጭ የአስፋልት መንገዶች አሉ። ሆስፒታል ግንባታው ጋር ተያይዞ ባለው ሂደት ላይ ያው የዞናችንም የከተማችንም ማህበረሰብ በነቂስ ሲጠይቀው የነበረ መስዋዕትነት የከፈለበት ትልቁ አንዱ ዋነኛው እሱ ነበር። እንዳየነው በፍጥነት እየሄደ ያለበት ሂደቶች አሉ። በወልቂጤ ከተማ ከ2012 ዓ.ም ጀምሮ በቅንጅት እየተገነቡ ያሉ መሰረተ ልማቶች መኖራቸውን የገለጹት የወልቂጤ ከተማ ኮንስትራክሽን ጽሕፈት ቤት ኃላፊ አቶ ቶፊቅ ሱልጣን በከተማዋ ተገንብተው አገልግሎት መስጠት የጀመሩና በግንባታ ሂደት የሚገኙ ፕሮጀክቶች የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ማሳደግ ችለዋል ብለዋል። እንደ ከተማችን 77 ፕሮጀክቶች ታቅረው ነበረ። 77 ፕሮጀክቶች ሲባሉ ካምና ከ2011ም ተንከባለው የመጡ ፕሮጀክቶች ዘንድ ደግሞ 2012 ላይ በአዲስ ፕሮጀክት ታቅደው የመጡ መሰረተ ልማት ሲስፋፋ ዴቨሎፕ ሲሆን ነው ማህበረሰባችንን ወደ ከተማ አትራክቲቭ እየሆነ የሚመጣበት ሂደቶች አሉ። አብዛኛው ማህበረሰቡ ወደ ከተማው የመምጣት እነዚህ ሰዎች የሚመጡበት ዋና ታርጌቱ ከተማው ልማቱ የተስፋፋበት ዓላማ በጣም ጎልቶ ስለታየ በዛ መልክ ከተማው አስተዳደሩ በዛ መልክ ሚና እየተጫወተበት ያለበት ሂደቶች አሉ ማለት ነው። በከተማዋ በርካታ የመሰረተ ልማት ክፍተቶች እንደነበሩ ያነሱት የወልቂጤ ከተማ ነዋሪዎች ከቅርብ ጊዜ ወዲህ ችግሮቹን ለመፍታት የተደረጉ ጥረቶች አበረታች ናቸው ብለዋል። አሁን የትምህርት ቤት ችግራችንን ቀርፈን የማር ማስተማሩን እየተሰጠ ይገኛል። በተለይ በአሁኑ ሰዓት በጣም ጥሩ ነው። በየቦታው ፖሊቴክኒክ ኮሌጆች አሉ። እንደኛ አይነትም ደግሞ ማህበራቶች በየቦታው አሉ። መጀመሪያ ገንዘብን አመላካች ባልሆነ መልኩ እውቀትን ለማግኘት በማሰብ የተወሰነ ጊዜ ልምዱ ከተገኘ የራስን ድርጅትም ይሁን የራስንም ፈጠራ ለመስራት ሁሉ ነገር የተመቻቸ ይሆናል። የተጀመሩ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ ክትትልና ቁጥጥር ሊደረግ እንደሚገባም ነው ነዋሪዎቹ እየጠየቁት። በምዕራብ ኦሞ ዞን ያጋጠመ ባለ የመጠጥ ውሃ ችግር ምክንያት ለውሃ ወለድ በሽታዎች ተጋላጭ መሆናቸውን ለኢቲቪ አስተያየታቸውን የሰጡ ነዋሪዎች ገለጹ። የዞኑ አስተዳደር በበኩሉ በዞኑ ባሉ አንዳንድ ወረዳዎች ንጹህ የመጠጥ ውሃ ችግር አሳሳቢ ደረጃ ላይ መድረሱን ገልጾ ለችግሩ እልባት ለመስጠት ከክልሉ ጋር በቅንጅት እየሰራ እንደሚገኝ ገልጿል። ቶማስ ኃይሉ ተጨማሪ አለው። ይህቺ በደቡብ ክልል ምዕራብ ኦሞ ዞን የምትገኝ የቢሮ ወረዳ ናት። ወረዳዋ በወርቅ ክምችት ባያሌው ትታወቃለች። ነገር ግን ለአካባቢው ነዋሪ ንጹህ የመጠጥ ውሃ ማግኘት ቅንጦት ነው። በአግባቡ ባልዘመነ ሁኔታ ማህበረሰቡ አማራጭ ባለመኖሩ ከጉድጓድ የሚገለገሉትም ይህ ውሃ ታዲያ ለውሃ ወለድ በሽታዎች መንስኤ ስለመሆኑ ነው የአካባቢው ነዋሪ የሆነው ኡምቤንጅ የሚናገረው። ይሄ ማህበረሰብ የሚጠቀመው አጠቃላይ ይሄን ውሃ ከመወሰዱ አንጻር ወይ ከመጠቀመው አንጻር ለታይፎይድ፣ ለታይፈስ በተለያዩ በቃ የውሃ ወለድ በሽታዎችን ይጋለጣል። በየወጣው ይሄን ነው የሚቀርበው። ይሄ ውሃ ነው የሚቀርበው። አሁን ብትሄድ ይሄን ውሃ ዝም ብላችሁ ከለሩን ይሁንና ምናልባት አሁን ስለቀዱ ትንሽ ደፈረስ እንጂ እዛ ብትሄድ ትንሽ ከለሩን ይቀይር እንጂ ያ ነው ይሄ ነው። ሌላኛው የአካባቢው ነዋሪ ታቦቴ ቤለማ የጉድጓድ ውሃ ለመቅዳት ረጅም ርቀት መጓዝ አለባት። ታዲያ በዚህ ወቅት ከትምህርቷ የምትተጓጉልባቸው ቀናትም በርካቶች እንደሆኑ ትገልጻለች። ብዙ ርቀት ነው መጣን መንቀዳው። የውሃ ችግር አንደኛ የቢሪ ውሃ አንጠጣም። የቢሪ ውሃ ደግሞ በጣም ቆሻሻ ነው እና ደግሞ ፓምፕ ልንቀዳ ስንመጣ ደግሞ ፓምፕ ወረፋ በሚበዛበት ሰዓት ኢደን ዝም ብለን የቢሪውን ወስደን እንጠጣለን ማለት ነው፣ ምንም አማራጭ ስለሌለን እና በቃ ደግሞ እዚህ መጠን ቀርተን እስከምንሄድ ድረስ
ትምህርት ቤት ሰዓት ይረፍድብናል። እንደ ዞን የውሃ ለመኖር በቀዳሚነት የሚጠቀስ ችግር ቢሆንም አገልግሎት ላይ የዋለ ካለው የጉድጓድ ውሃ ጋር ተያይዞ የሚመጣውም ውሃ ወለድ በሽታ በቀዳሚነት አሳሳቢ ሆኗል። ይህ ታዲያ በወረዳዋ ባሉ የጤና ጣቢያዎችም በእጅጉ የሚስተዋል ችግር ነው። ወደ 89% የሚሆነው ዋተር ቦርን ዲዚዝ የሚባለው ማለት ነው። እንደነ ተቅማጥ ይኖራል፣ ጃርዳ ይኖራል፣ ከውሃ ጋር ሪሌትድ የሆኑ ማለት ነው። እነሱ በብዛት ይታከማሉ፣ ስፔሻሊ ከ5 ዓመት በታች ማለት ነው። እንደ ወረዳኛ ደግሞ በብዛት ማለት ይቻላል እና በቀን እስከ 5 እስከ 10 ኬዝ ይመጣል እዚሁ ህጻናት ብቻ ማለት ነው። ፕላስ ከ5 ዓመት በላይ ያሉ ደግሞ ትላልቅ ሰዎች የጃርዲያ፣ ታይፎይድ ፊቨር፣ ተቅማጥ በብዛት ሕክምና የምንሰጣቸው እነሱ ላይ ነው ማለት ይቻላል። በምዕራብ ኦሞ ዞን የውሃ እጥረት ያለባቸው አካባቢዎች ተለይተው ችግሩን ለመፍታት ጥረት እየተደረገ ስለመሆኑ የዞኑ ዋና አስተዳዳሪ ፋጆዌ ሳፒ ተናግረዋል። ውሃ እንዳላችሁ የውሃ ችግር አለ። እሱ ውሃ ደግሞ ከክልል ጋር ተነጋግረን በተለይ አሁን ጥናት ከተደረገባቸው ከተሞች አንዱ የጀባ ከተማ ውሃ ነው። ስለዚህ የክልሉ ጥናት እየጨረሰ ነው። በአጭር ጊዜ ሊያልቅ ይችላል ብዬ አስባለሁ እና በእኛ አቅም ምንገነባ ትንሽ ምንጭ ነው ወይ 50 ሺህ ወይ 100 ሺህ የሚሆን ምንጭ ነው የምንገነባ። እሱ ደግሞ የትም አያደርስምና ከተማ አካባቢ ላይ ትንሽ ድጋፍ ስለሚያስፈልግ አሁን ይሄ የዞኑ ዋና ከተማ ነው፣ ግን የውሃ ችግር አለ። ይሄ ድጋፍ ይጠይቃል። ከሰው ልጆች መሰረታዊ ፍላጎት በዋናነት የሚጠቀሰውን ውሃን በአግባቡ ካለመጠቀም የሚመጣን ችግሮች ለመፍታት ታዲያ የቅንጅታዊ ስራ ወሳኝ ስለመሆኑ ተገልጿል። ወደ ስፖርታዊ ዘገባዎች ነው የምንሻገረው። ሙሉጌታ ክፍሌ ሊያቀርብልን እዚህ ስቱዲዮ እየጠበቀ ነው የሚገኘው። ሙሉጌታ እንደምናመሸ። እንደምናመሽታል ጌታ ይመስገናለን። ወደ መረጃ እንለፍ። አመሰግናለሁ። መልካም